አረታው ጫንዬ አረታው ስማን አረታው ጫንዬ አረታው ስማን ቀሚስህን ለብሰህ እቃህን ጠብ ቀሚስህን ለብሰህ እቃህን ጠብ። መቼም ወንድነት ጠፍቶብሃል ብዬ ነው ይሄን ያልኩት። አዎ ይቅርታ ወደንሶች ፋሚሊዎች ይቅርታ ማለት ነው ለእናንተ። እኔ በጣም ስለተናደድኩኝ ነው። ትክክል ነኝ አይደለ? ስለዚህ ሴቶቹን አለዋችሁ እያለ ያችንም ይችንም እያመጣ ትዳሩን እያረከሰ ትዳር እንዲረክስ እያደረገ ኢትዮጵያ ውስጥ ያለው አብረሽ ነው። ታው መጥፎ ስራ ስትሰራ ታው ጥሩ ስትሰራ ደግሞ ለምንድን ነው ብለን ገድፈናል። ህመሙ ያቺ መሰሪ ምናምን ምናምን ይላሉ። ያላወቁ አለቁ ይላል የሀገራችን ሰው። እናንተ ጅሎቹ ማለት ነው። ያላወቁ አለቁ። ገባችሁ? ያላወቁ አለቁ። ሩታ ለእናንተ መልስ ሰጠቻችሁ። ሄርሜላ 11 ቀን ሙሉ ከጀርባ ተቀምጣ አለሁኛ ይዟችሁ አለቻችሁ አላለቻችሁ? ስለዚህ ሄርሜላንም መሳደብ የለባችሁ፣ ሩታንም መሳደብ የለባችሁ። ፍቅርም 100 ኬሽን ሞልተሽ ላጥ ብለሽ እንደፈለገ ያንቋሽሻል። አብርሽን ታውቋለሽ፣ አንቋሾ ነው የሚልከሽ። ስለዚህ ልጅሽን አታሰድቢ። ገብቶሻል? አታሰድቢ። አልፈልግህም አልሽው አይደለም? እሱም አልፈልግሽም አለሽ። ሩታን ይዞ አግብቶ መጣ። ያው ዱባይ ሄዶ በአደባባይ በህዝብ ፊት ሄዶ ዱባይ አግብቶ አረገዘኝ፣ ወለደች። ስለዚህ እውነታው ማን ነው? አንድም ቀን ተለያይቶ አያውቅም። እሱ አንድም ቀን ከሩታ ተለይቶ አንድም ቀን አያውቅም። እውነታው ይሄን ልጁን ይዞ ልጅ ላይ ይሄድ። እኔ የሚገርመኝ ማለት ነው፣ እኔ በጣም የሚገርመኝ ነገር ልንገራችሁ። በጣም ግርም የሚያረገኝን ነገር ቡዜ በጣም ትገርመኛለች። ቡዜ ስሪ ተለወጭ ቡዜ። እኔ ለማንኛችሁ ምቀኛ አይደለሁም፣ ምቀኝነት የለብኝም። በነገራችን ላይ የሰው ልጅ ሰርቶ እንደሚያገኝ እንደሚለወጥ አምናለሁ። ምክንያቱም ጎጃሜ ነኝ። የጎጃም ሰው ሰርቶ ነው የሚበላው። የጎጃም ሰውና ባህር ዛፍ አንድ ነው። ካልነኩት አልነካም፣ ደግን ሳልነኩ ማንንም አይነካም። ልንገራችሁ፣ እኔ የአገሬ ነው ብዬ ምናምን አይደለም። ሁሉንም ብሔር ብሔረሰቡን እወዳለሁ። ግን የሰው ልጅ ከሰራ የማይለወጥ የማይደርስበት የለም። ሩታ ተንጠላጥላ ብዙ መስዋዕትነት ከፍላ እዚህ ደረሰች። ብዙ ሴቶች አመጣ። እንደው በጥፊ ላይ ምናምን ፍርድ ሆነ። በጥፊ ትማታ። እኔም ባሌም እንደዚህ ቢያደርግ በጥፊ ማታለሁ። ፍርድ እንደራስ ነው። ግን ደግሞ ሌላ ሴቶች እንዲመጡ እሷም አለችበት። ሀቅን እናገር ከተባለ ክፍተት ፈጥራ ይሄ በይሄ ነው ገንዘብ የሚመጣው፣ ይሄ በይሄ ነው እንትን የሚለው ልጅ ቶፊቅን አይታችሁታል አይደለም? ልብስ ድረስ እየቀደደ ለማስመሰል ለህዝቡ ለዩቱብ ብሎ ለህዝብ ገንዘብ ብሎ ለዩቱብ ገንዘብ ብሎ ማንነቱን ጥሎ አይታችሁታል። ከዚህ በፊት አመት ሙሉ 2 አመት ሙሉ መሪና ጋራ ሲተውን ያወቀ የለም። ያቺ የባህር ዳሯ መሪና ማለት ነው። አያችሁ፣ ጠፋች። ሚዲያ የለችም። የራሷ የሆነ ቢዝነስ ከፈተች። በሁለተኛ ደረጃ ደግሞ ሰይድን የሱምያን ባል አይታችሁታል። ሙስሊሙ እና ሊላሂ ወኢና ኢለይሂ ራጂዑን ያን ሰው ከሞት አልተናነሰውም። አላህ ይቅር ይበለን፣ እኛንም እሱንም አላህ ይቅር ይበለን። ወንድማችን ነው፣ የላ ኢላሀ ኢለላህ ወንድማችን ነው። የሰው ልጅ ተሰባሪ ነው፣ ይቀራል። ግን ሌላ ስራ ልምድ ስለሌለው ወይ መነገድ ወይ ሌላ ስራ ልምድ ስለሌለው ስራው ይህንና ይሄ ብቻ ስለሆነ ሀቂቀትን እውነት ለመናገር የሚያሳዝን ስራ ነው የሚሰራው እሱ ደግሞ የሴቶችን ቅጥ እያየ ስራዬ ብሎ አንዷ ስትመጣ ደግሞ የሚመጡት ሴቶች ደግሞ ሙስሊሙ ነው ውጥር ያለ ልብስ ለብሰው ምናምን። ምናልባት ያ ቪዲዮ ሲያወት ያስለቅሳቸው ይሆናል። የእውነቴን ነው የምላችሁ። ቻለም ዱንያ ታስጠላለች። እንደፈለገ በከባዱ ገንዘብ ማየት ያለመደ ሰው ያ ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድርም። አብረሽም ያላየውን አየ፣ ያልበላውን በላ፣ ያልጠጣውን ጠጣ። እዚህ ደረጃ ደረሰ። እግዚአብሔር ይመስገን ማለት ሲገባው ሚስቴ አይደለችም፣ እኔ እና አንቺ ለመጋባታችን ምን ዋስትና አለን? ከወደንሱ ነው ይሄን ሁሉ ነገር የሚወስደው። ሴት ልጅ ባሪያ እንዲሆን ሴት ልጅ ዝቅ አርጎ የሚያይ አዝማሚያ ነው እየወሰደ ያለው። ይሄ ነገር ጥሩ አይደለም። ሚዛናዊ ሆነ ብትሰራ ሚስትህን ከጎንህ አድርገህ ልጅህንም ከጎንህ አድርገህ ሌሎቹ ሴቶች መጥተው ከአንተ ጋር ለመፈመስ ገንዘብ አንድም ሼር እንኳን ለማድረግ ገንዘብ ካልተከፈለ ወይ አብረውት የሚሰሩ ሴቶች ካልሆነ ሼር ማድረግ አይፈልግም። ለምን? ይሄ መስዋዕትነት ከፍሏል። ሀቂቀትን ማለት ነው። እኔ አልፈርድበትም። አሁን ሼር ካላረገ ምናምን ብዬ እኔ አልቆጣም። ላ እኔ አሁን ድጋሜ አሁን ድንገት እጄ ሼር አድርግልኝ ደግሞ እሱ ሼር የማያደርግ ምናምን ለምን ሼር ያደርግልኛል? እንደ ሻማ ቀልጠው ነው ቻናሉን ያሳደጉት። እኔም እንደዛ መሆን አለብኝ እነሱ ደረጃ እነሱ ጋር ጥጋቸው ወይ ለመንጠላጠል እኔም እንደ ሻማ መቅለጥ አለብኝ። የሰሞን ሼር አድርጉ፣ ሰብስክራይብ እንኳ ያደርጉንም ሼር እንኳ ያደርጉልንም እስክዋቸው። ለምንድን ነው ሼር የሚያደርጉት? ጣብ ብለው ሌት ቀን ደከመኝ ሰለቸኝ ሳይል ነው ይሄን ቻናል ያሳደጉት።
ይሄ ግልጽና ግልጽ ነው። ግን ሚዛናዊ ባለው መልኩ ሴቶቹንም ሰብስበህ ቢሆንም ሚዛናዊ ባለው መልኩ ብትሰራ ይሄ ሴትነትን የሚያረክስ ትውልድን የሚገድል ህዝብን የሚገድል ባልና ሚስቶችን የሚያፋታ ይሄው 4 ዓመት ሙሉ የማንም መሳለቂያ ሆነህ የባለየ ልጅ እየተባልክ አሁንስ አባትህም ጋሽዬ መግባት ትተዋል ማለት ነው። ያስጠላል ሀቂቀተን ማለት ነው። ሴቶቹን ታርጌት አድርገህ እየሰራክ ትናንትና ደግሞ ሄርሜላ በሰራችው ቪዲዮ ልክ አብርሽ በቃ እንዳደረገላት አድርጎ ሲያወሩ ነበር። ይሄ አታስመስሉ። አንዳንዶቹ አስመሳዩ ቀጣፊ ከመቼ ወዲህ ነው እሱ አንድ ነገርም አድርጎላት አያውቅም። እንደ ሄርሜላ አታስመስሉ። ኤፍሬም በኤፍሬም ደረጃ ልምጣ። ኤፍሬም እንደዚህ በዚህ መልኩ አይደለም። ሩታና አብርሽን አንድ ላይ የምታረጋቸው መጀመሪያ አብርሽ ወስኖ ለህዝብ አሳውቆ ፈጣሪውን ይቅርታ ጠይቆ ባለቤቱን ይቅርታ ህዝብ ፊት ነው እንጂ እኔ ከጀርባ የምሰራው ሌላ ነው። አዎ ከዚህ ህዝብ ፊት ለዩቱብ ብዬ ነው ይቅርታ ብሎ ቢል ሆ ብሎ ህዝብ በአንድ ቀን ሌሊት አንድ ምን ያስገባዋል። ጥፋት ያጠፉት እነሱ ሁለታቸውም ተለያይተናል፣ ፍታኝ አትፍታኝ። ይሄ ድራማ መስሎ ለሁለታቸውም ልጆች ስለሆኑ ወጣቶች ስለሆኑ ጥሩ መስሎ ስለታያቸው ነው እንጂ ይሄ ነገር ወደንስን አሳጥቷቸዋል፣ ወደንስን አስከፍተዋል፣ ወደንስን አስቆጥተዋል። ይሄንን ታው የሚላቸው ሰው ስለጠፋ ነው። እዛው ውስጥ ያለ ቡና የሚጠጣ አብሯቸው የሚበላ ይሄ ነገር ጥሩ አይደለም። ወደንስን ያሳጣችኋል፣ ወደንስን ታስቀይማላችሁ። 3 ዓመት 4 ዓመት ሙሉ ያለውን ወደንሳችሁን አዳዲስ ወደንሶችን ደግሞ ላታመጡ ትችላላችሁ። የድሮዎቹ ይሻሏችኋል። የድሮዎቹ ወደፊት ሲመሯቸው እናንተ መሪ ሲኮኑ ሲከተሏችሁ እነሱ ሌላውን ማርከው ማንጣት ይችላሉ ብሎ የሚላቸው ሰው ስላጥኑ እነዚህ ልጆች አሁን ላይ ምናልባት ጸጸት ላይ ሊሆን ይችላል። ሩታም ሌላ ወንድ ጋር ሰራች፣ አብርሽም ሌላ ሴት ጋር ሰራ። ይሄ ተገቢ አልነበረም። ሴት ልጅ ናት እሷ። ትናንትና ለቡዜ ምን ብሎ ነው የመለሰላት? እኔ ወንድ ልጅ ነኝ። አንዳንድ ጊዜ እውነት አያችሁ፣ ሴት ልጅ ዝቅ አድርጎ ባሪያ ሆና እንድትኖር ልጅ አስይዞ ሀግሯ ስራ ጎንብሽ ከጉልበቴ ብሎ ያስጎነበሰ አብርሽ ይሄ ለእኔ ወንድ አይደለም። ሄርሜላም አይጠቅምሽም፣ ፍቅርም አይጠቅምሽም፣ ሩታም አይጠቅምሽም። ባለሽ ነው። ጸባውን የምታውቀው አንቺ ነሽ። አንሶ ላይ ተጋፈሽው አንድ ላይ ተንተሽ አንቺ ነሽ። የባለሽን ጸባይ ጠንቅቀሽ የምታውቀው አንቺ ነሽ። እኔ አሁን ሌላ ሰው መጥቶ ባለሽ እንደዚህ ነው ብሉኝ አልቀበልም። ለምን? እኔ ነኝ የማውቀው የባልን ጸባይ፣ እኔ ነኝ የማውቀው ውስጡን ልቡን። አንቺ ባለሽን ታውቀዋለሽ ጠንቅቀሽ። ምናልባት ለሶሻል ሚዲያ ነው እንጂ ባለሽን ጠንቅቀሽ የምታውቀው አንቺ ነሽ። ሁኔታውን፣ ስለ ልቦናውን፣ ተግባሩን አንቺ ነሽ የምታውቀው። ግን ደግሞ ዝም ብለን መፍረድ አንችልም። ግን ደግሞ ሴት ልጅ ባሪያውን እንድትኖር ሴት ልጅ በሚዲያ እንድትቆሽሽ እንድትረገጥ የምታደርገው ነገር እዚህ ላይ ብትስተካከል በጣም የተሻለ ነው። በጣም የተሻለ ነው። ሄርሜላን ደግሞ ሶሻል ሚዲያ ላይ የምትሳደቡ ሰዎች አላችሁ፣ ተው እናንተ። እነሱ አንድ ላይ ቡና እየጠጡ እነሱ አንድ ላይ ፀጉር ቤት እየሄዱ አንድ ላይ እየጠጡ አንድ ላይ እየበሉ እየጠጡ ያያችሁ እነሱ አንድ ላይ መጥተው ዛሬ በአንደኛው ቻናል ዛሬ በአንደኛው ቻናል ዛሬ በሁለተኛው ቻናል እየለቀቁ እያያችኋቸው እናንተ ፍጅት በቃ ፍጅት እዚህ ሶሻል ሚዲያ ላይ የማንንም ቻናል እየሄዳችሁ መምታት፣ በስደተቶቻችሁ ያሉትን ቻናል መምታት። ማን ሰው ነው የፈታውን ትዳሩን ተመልሶ ሄዶ ነይ አብሬ ቪዲዮ ልስራ፣ ነይ አብረሽኝ እንደዚህ የተለያየ የተባለ ሰው ነይ አብረሽኝ እንደዚህ ነውር እኮ ነው። እንደዚህ አይነት ነገር የለም እኮ ገባችሁ? ስለዚህ ዩቱብ እየሰሩ ነው እነዚህ ልጆች። ይደጉ፣ ይብሉ፣ ያገኙ፣ የእውነት ያገኙ። ወጣት ልጆች ናቸው፣ ይቀየሩ፣ ታዋቸው። ግን ዋጋ የሚያስከፍል ነገር እየተደረገ ነው። ትውልድ የሚያጠፋ ትውልድ የሚያቆሽሽ ሴት በሴት ላይ ወንድ በወንድ ላይ እየመጣ እየተደራረበ ሚስቱን ለሌላ ሰው መሸጥ፣ ባልን ለሌላ ወንድ መስጠት፣ ሴት መስጠት፣ ይሄ ነውር ነው፣ ተደርጎ አይታወቅም። ሄርሜላም ሲጠሩሽ አትጂ፣ ራስሽን አስከብሪ። ፍቅርም ሲጠሩሽ አትጂ፣ ከሁለታችሁ አትግቡ፣ ይበቃል። እኔ ሄርሚም ጥሩ ካልሰራሽ ጥሩ አልሰራሽም ነው የምልሽ። ታይ ይበቃሻል። ይህንን ቁመታ ይዘሽ ይህንን መልክ ይዘሽ መለሎ ይዘሽ ምናልባት የራስሽ ህይወት ያለሽ ከጀርባ ሊኖር ይችላል፣ ግን ራስሽን አስከብሪ። እናንተ እኮ ጠንካራ ልጆች እኮ ናቸው። ሩታን ማስታወቂያ ልትሰራ የሚጠሯችሁ ሰዎች ሊኖሩ ይችላሉ፣ በስራችሁ፣ በትትናችሁ፣ በስነ መግባራችሁ። ሄርሜላም እንደዛው ማስታወቂያ ሊያሰሯችሁ ይችላሉ። ፍቅርም እንደዛው ልጇን ታሳድግ፣ ታዋት፣ አትዘቅዝቋት። ፍቅርን እሷ 100 ኪሎ ለመግባት ቻናሏን ለማንቀሳቀስ እንጂ የመጣችው አብርሽን ፈልጋ በፈሶት ትስቅም እንዴ ምን ብላ ከሰው ህይወት ትገባለች? አልፈልግም ብሎት ሌላ ህይወት መስርቱ፣ ልጅ ወልዱ፣ የሰው አባት የልጅ አባት ሁኑ። አላህ ተጃጅለህና ስላለው ይኸው እየተጃጃለ ነው። ዝሙትን እያስፋፋ ነው።
ምን አንተዬ ከዚህ የበለጠ የመጣበትን አንዳንድ ጊዜ የመጣበትን የሰው ላይ ከረሳ ከባድ ነው። በሁለተኛ ደረጃ ሴቶቹም የውሸተኛ ተባባሪ አትሁኑ። ይበቃችኋል። ሩታም ራስሽን አስከብሪ፣ ሄርሜላም ራስሽን አስከብሪ፣ ፍቅርም ራስሽን አስከብሪ። ተው። እኔ ሴት ልጆች ናችሁ። እኔ ይቅርታ ስለጠየቅኩኝ መሳደብም አልፈልግም። ግን ደግሞ ሄርሚ ራስሽን አስከብሪ። ሲጠሩሽ አትጂ። ይበቃሻል። ካላስ ይሄ ነው።